ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ቻፕተር 3 ለርኒንግ የሚለውን የሳይኮሎጂ የፍሬሽማን ኮርስ ሰብጀክት ዲፕሊ የምናይ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሮ እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ፓወርፖይንቶችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን እንዲሁም ዛሬ የሚሰራበትን ፒፒቲ ማግኘት እና መጠቀም ከፈለጋችሁ በዩቱብ ቻኔላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻኔል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ። አሁን በቀጥታ ወደ ቪዲዮአችን የምንሄድ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብሮነታችሁ ከኛ ጋር ይሁን ማለት ነው። So chapter 3 mainly deals about psychology of learning. ከሳይኮሎጂ አንጻር ለርኒንግ ምን ማለት እንደሆነ በሰፊው የምናይ ይሆናል። Here is a definition of learning. Learning is a relatively permanent change in behavior as a result of previous practice and experience. አንድ ሰው በህይወቱ ሲኖር ለርኒንግ ላይፍ ሎንግ የሆነ እስከ ሞት ድረስ የሚኖር ነገር ሲሆን ይሄ ደግሞ የሚፈጠረው ከፕሪቪየስ ፕራክቲሳችን ወይም የፕሪቪየስ ኤክስፒሪየንሳችን ላይ ፐርማነንት ያልሆነ ሪሌቲቭሊ ፐርማነንት የሆነ ኮምፕሊትሊ ፐርማነንት ያልሆነ ማሻሻያ ወይም ቢሄቨራል ቼንጅ ስናመጣ ለርኒንግ ይባላል ማለት ነው። here are there are the list of a future which or attribute which characterize learning. Those are learning involves a change in behavior. በመማር ውስጥ ቢሄቨራል ቼንጅ ወይም የባህሪ ለውጥ ይገኛል። so this is an attribute of learning. ሁለተኛው ኮንሰፕት ደግሞ it is relatively permanent ይላል። change in behavior ወይም የባህሪ ለውጥ completely permanent አይደለም relatively permanent ነው ማለት ነው። because ከፕሪቪየስ ፕራክቲሳችን ወይም የፕሪቪየስ ኤክስፒሪየንሳችን አካል የሆነውን ባህሪያችንን ማሻሻያ የምናደርግበት ስለሆነ ኮምፕሊትሊ ሙሉ በሙሉ የማንቀይርበት ስለሆነ ሪሌቲቭሊ ፐርማነንት ቼንጅ መሆኑን ያሳየናል። ነምበር 3 ቼንጅ ዲው ቱ ማቹሬሽን ኢልነስ ኦር ዩዝ ኦፍ ድራግ አር ኖት ኮንሲደርድ አስ ሌርኒንግ። ማቹሬሽን ማለት አንድ ሰው ሲጎረሙዝ በባዮሎጂካል ፋክተር ማለት ነው በሽታ ምክንያት እና በድራግ ተጠቅሞ ወይም ድራግ በመጠቀም ቢሄቨራል ቼንጅ ቢያመጣ ይሄ እንደ ለርኒንግ ኮንሲደር ሊደረግ አይችልም ማለት ነው። ነምበር 4 ለርኒንግ ካኖት ቢ ኦብዘርቭድ ዳይሬክትሊ። ለርኒንግ ወይም መማርን ዳይሬክትሊ ኦብዘርቭ ልናደርግ አንችልም። and it is based on practice. Learning is mainly based on practice ነው ማለት ነው። so these all are the future or attribute of learning. Next 3.1.2 is mainly deals about the principle of learning. Also there are some principle of learning which are listed below, such as people learn best when they are physically, mentally and emotionally ready to learn. ይህ ፕሪንሲፕል ሪድነስ ፊዚካል ኦር ሜንታል ሪድነስ ፕሪንሲፕልን የሚያመለክትልን ታይፕ ኦፍ ፕሪንሲፕል ነው ማለት ነው። ሁለተኛ ላይ ደግሞ ለርኒንግ ኦከር በስት ዌን ዜር ኢዝ ሚኒንግፉል ፕራክቲስ ኤንድ ኤክሰርሳይዝ። ሚኒንግፉል ወይም አሪፍ የሆነ ኤክሰርሳይዝ ካለ ለርኒንግ ወይም መማርን ቤስት ልናደርግ እንችላለን። ነምበር 3 ለርኒንግ ኢዝ ስትሬንግዝን ዌን ኢት ኢዝ አሶሺየትድ ዊዝ ፕሊዛንት ፊሊንግ። በጥሩ ሁኔታዎች ጋር የተያያዘ የመማር ሂደት ከሆነ የምንማረው ነገር ይጠነክርልናል ማለት ነው። ነምበር 4 things learned first create a strong impression in the mind that is difficult to erase. first impression principle ይባላል ማለት ነው። ይሄ things most recently learned are best to remember and individual must have same ability and skill to learn. these all are the principle which mainly deals about learning ይሆናል ማለት ነው። there are the factor which affect learning. The first one is motivation. ሞቲቬሽን ማለት አንድ ሰው የውስጥ ተነሳሽነት ወይም የውስጥ ፍላጎት መኖር ወይም አለመኖር ለርኒንግን አፌክት ያደርጋል ማለት ነው። ማቹሬሽን ማለት ደግሞ አንድ ሰው ማቹርድ ሲሆንና ማቹርድ ሳይሆን በፊት ወይም ማቹርድ ከሆነ በኋላ የሚሆንበት ሁኔታዎች ለርኒንግን አፌክት ያደርጋሉ።
ሰርድ ዋን ኢዝ ሄልዝ ኮንዲሽን። አንድ ሰው ፊዚካሊ፣ ሜንታሊ፣ ኢሞሽናሊ ሪዲ መሆን አለበት። ሄልዝ ኮንዲሽኑ አሪፍ መሆን አለበት። ወርኪንግ ስታተሱም ቢሆን አሪፍ ከሆነ ለርኒንጉ በዛው ልክ አሪፍ ይሆናል ማለት ነው። ነምበር 4 ሳይኮሎጂካል ዌልቢንግ ኦፍ ሌርነር። አንድ ሌርነር ሳይኮሎጂካሊ ዌል ከሆነ ኦልሶ ፖዚቲቭ የሆነ ኢምፓክት ይኖረዋል ማለት ነው። ጉድ ወርኪንግ ኮንዲሽን፣ ባክግራውንድ ኤክስፒሪየንስ ኤንድ ዲስትሪቢዩትድ ፕራክቲስ ዲስ ኦል ሊስት አር affect which factor affecting our learning process. Here is a theory of learning. We have mainly two theory of learning which are carried under behavioral theory of learning. Theory of learning ስናይ behavioral theory of learning በመባል የሚታወቁ ሁለት ቲዮሪዎች አሉ። እነሱን አንድ በአንድ የምናይ ይሆናል ማለት ነው። እነኚህ ቲዮሪዎች ወይም behavioral theory of learning ሜይንሊ ፎከስ የሚያደርገው ወይም ኮር ኤሌመንት አድርጎ የሚያወራልን ስቲሙለስ ሪስፖንስ አሶሲዬሽን ላይ ነው ማለት ነው። The first one is classical conditioning which is discovered by Ivan Pavlov. ስለ ክላሲካል ኮንዲሽኒንግ ሲወራ ናቹራል ተማሪዎች ከሆናችሁ በባዮሎጂ አትሊስት 9 ወር 10 አካባቢ ቻፕተር 5 ወይም የመጨረሻ ዩኒት ላይ ስለ ቢሄቨር የሚያወራ ቲዮሪ አለ ማለት ነው። ሶ ኢቫን ፓቭሎቭ ምን ላይ ነው ኤክስፐሪመንት የሰራው? በዶግ ላይ ነው ማለት ነው። ደወል በመጠቀም ዶጉ የሚሰጠውን ሪስፖንስ አሶሲየት በማድረግ በዛ ቲዮሪ ላይ ሜይንሊ የሰራበት ቲዮሪ ክላሲካል ኮንዲሽኒንግ ይባላል ማለት ነው። ሰው እሱን ቲዮሪ በሰፊ የምናይ ይሆናል። ክላሲካል ኮንዲሽኒንግ is a process of learning in which a neutral stimulus is repeatedly paired with a natural stimulus until it alone can produce a similar response. ክላሲካል ኮንዲሽኒንግ ላይ ሜይን ፕሮሰሱ ምንድን ነው? ኒውትራል ስቲሙለስ ወይም ደወሉ አለ። ይሄ ደወል ብቻውን ቁሞ ሪስፖንስ እስኪሰጥ ድረስ ከናቹራል ስቲሙለስ ወይም ከአንኮንዲሽን ስቲሙለስ ጋር ፔርድ በመደረግ ስቲሙለስ እስኪሰጥ ድረስ ያለው ፕሮሰስ እና ስቲሙለስ ከሰጠ በኋላ በዛ የሚቀጥልበት ፕሮሰስ ሙሉን ያጠቃለለ ቲዮሪ it is classical conditioning theory ይባላል ማለት ነው። Here is a graphical representation of the experiment which is carried out by Pavlov's. Here is the first one is before conditioning, during conditioning and after conditioning ተብሎ ለሶስት ይከፈላል። ቢፎር ኮንዲሽኒንግ ማለት ለርኒንግ ወይም ከመጀመሩ በፊት ማለት ነው። ዶጉ መጀመሪያ ላይ ኒውትራል ስቲሙለስ ደወል አለ። ባዶ ደወል ሲደወል ውሻው ምንም አይነት ሪስፖንስ አይሰጥም ማለት ነው። ሁለተኛ ላይ አንኮንዲሽንድ ስቲሙለስ ወይም ምግብ አለ። ይሄ ምግብ ለውሻው ሲሰጠው ውሻው ያንን ምግብ በማየት ሳልቬት ያደርጋል ማለት ነው። ሶ አንኮንዲሽንድ ሪስፖንስ አለ። በኔቸር የመጣ ወይም ናቹራል የሆነ ሪስፖንስ ውሻ ምግብ ሲያየት ሳልቬት የሚያደርግበት ፕሮሰስ ማለት ነው። ሁለተኛ ላይ ዲዩሪንግ ኮንዲሽኒንግ ነው። ዲዩሪንግ ኮንዲሽኒንግ ማለት በልምምድ ላይ ኒውትራል ስቲሙለስ ወይም ደወል ሲደመር አንኮንዲሽንድ ስቲሙለስ ወይም ምግብ ሳሊቬሽን የሚባለውን አንኮንዲሽንድ የሆነ ሪስፖንስ ይሰጣል። ይሄ ፕሮሰስ ሪፒትድሊ በተደጋጋሚ ሲከሰት አፍተር ኮንዲሽኒንግ ይሆንና ኒውትራል ስቲሙለስ የነበረው ቤል ወደ ኮንዲሽንድ ስቲሙለስ ይቀየርና ኮንዲሽንድ የሆነ ሪስፖንስ ይሰጠናል ማለት ነው። ባዶ ደወል ሲደወል ውሻው ያለ ምግብ ለደወሉ ሪስፖንስ መስጠት ይጀምራል ማለት ነው። ሶ ዲስ ፕሮሰስ ኢዝ አፍተር ኮንዲሽኒንግ ይሆናል ማለት ነው። we will see what are the difference between each term. Here is the basic terms. Number 1, neutral stimulus. Neutral stimulus refers to a stimulus which has no capacity to produce a certain response initially, but which can produce the same natural reflex association with another natural stimulus. ኒውትራል ስቲሙለስ ማለት ብቻውን ቆሞ ሪስፖንስ መስጠት የማይችል ግን ከናቹራል ስቲሙለስ ጋር ፔርድ ሲደረግ ከልምምድ በኋላ ሪስፖንስ መስጠት የሚችል ኒውትራል ስቲሙለስ ይባላል ማለት ነው። ነምበር 2 is natural stimulus or unconditioned stimulus which is exemplified by food ሲሆን this stimulus is automatically produce a response without learning. ያለ ልማድ ወይም ያለ ልምምድ ብቻውን ቆሞ በተፈጥሮ ሪስፖንስ መስጠት የሚችል ስቲሙለስ ናቹራል ወይም አንኮንዲሽንድ ስቲሙለስ ይባላል ማለት ነው። ነምበር 3 is a conditioned stimulus. ኮንዲሽንድ ስቲሙለስ ኦሪጂናሊ ኒውትራል ስቲሙለስ ነበር፣
ይህ ኒውትራል ስቲሙለስ ከምግብ ጋር አንድ ላይ ፕላስ ተደርጎ በተደጋጋሚ ሲከሰት ብቻውን ቁሞ ሪስፖንስ እስኪሰጥ ድረስ ያለው ፕሮሰስ ላይ ኒውትራል ስቲሙለስ ነበር። ግን ብቻውን ቁሞ ሪስፖንስ መስጠት ሲችል ኮንዲሽን ወይም ለርንድ ሪስፖንስ ይባላል ማለት ነው። ኦኬ ዜር አር ፎር ፕሪንሲፕል ኦፍ ክላሲካል ኮንዲሽኒንግ ዘ ፈርስት ዋን ኢዝ ኤክስቴንክሽን. Extinction is a gradual disappearance of conditioned response. When a conditioned stimulus is presented alone without an unconditioned stimulus, the conditioned response will eventually cease ያደርጋል ማለት ነው። ኤክስቲንክሽን ማለት ኮንዲሽንድ የሆነ ስቲሙለስ አለ ወይም በልማድ የመጣው ስቲሙለስ አለ። ይህ ልማድ ወይም ደወል ብቻውን ቆሞ ደግሞ ኮንዲሽንድ የሆነ ሪስፖንስ ሳሊቬሽንን ይሰጥልናል። ይህ ኮንዲሽንድ ስቲሙለስ ብቻውን በተደጋጋሚ በመከሰትበት ጊዜ ውሻው ለደወሉ ሳሊቬሽን ማድረግ ማቆም ሲጀምር ወይም ከአንኮንዲሽንድ ስቲሙለስ ውጪ በተሰጠ ቁጥር ያለ ምግብ በተሰጠ ቁጥር ወይም በተደወለ ቁጥር ያንን ነገር ውሻው አዳፕት ያደርግና ለዛው ሪስፖንስ መስጠት ሳይችል ሲቀር ኤክስቲንክሽን ይባላል ማለት ነው። ነምበር 2 is spontaneous recovery. Spontaneous recovery is the reappearance of the conditioned response after rest period or period of lessened response. ስፖንታኒየስ ሪከቨሪ ማለት ኤክስቲንክትድ የሆነ ቢሄቨር አለ። ይሄ በኤክስቲንክሽን የጠፋው ሪስፖንስ ከጊዜ በኋላ እንደገና ሪአፒር የሚያደርግበት ፕሮሰስ ስፖንታኒየስ ሪከቨሪ ይባላል። ነምበር 3 ስቲሙለስ ጀነራላይዜሽን. ስቲሙለስ ጀነራላይዜሽን is occur when a previously unassociated or new stimuli that has similar characteristics to the previously associated with stimulus elicit a response that is the same or similar to the previously associated response ይላል። ይህ ሀሳብ ምንድን ነው? ውሻው አለ ለደወሉ ሪስፖንስ መስጠት ይጀምራል ወይም ሳሊቬት ማድረግ ይችላል። ከዛ ከደወሉ ጋር ተመሳሳይ የሆነ ደወል ሌላ ሲደወል ለዛውም ደወል ሪስፖንስ መስጠት ከቻለ ስቲሙለስ ጀነራላይዜሽን በመባል ይታወቃል ማለት ነው። ስቲሙለሱ ጀነሬት ተደርጓል ወይም አዲስ ስቲሙለስ ጀነሬት ሲደረግ ለዛ ስቲሙለስ ሪስፖንስ መስጠት ከቻለ ስቲሙለስ ጀነራላይዜሽን የሚል ኮንሰፕት ይሆናል ማለት ነው። ነምበር 4 ስቲሙለስ ዲስክሪሚኔሽን. It is the ability to differentiate between a conditioned stimulus and other stimuli that have not been paired with unconditioned stimulus. ስቲሙለስ ዲስክሪሚኔሽን ማለት ኮንዲሽንድ ስቲሙለስ አለ ቅድም እንዳልነው ደወሉ ማለት ነው። እሱን እና ሌላው ስቲሙለስ አለ ደግሞ ከአንኮንዲሽንድ ስቲሙለስ ጋር ፔርድ ያልተደረገ ዝም ብሎ ኒውትራል ስቲሙለስ አለ። ይህን ሁለቱን የሚመሳሰሉ ስቲሙለሶችን መለየት ከቻለ ስቲሙለስ ዲስክሪሚኔሽን ይባላል ማለት ነው። So this is all about the principle of classical conditioning and we will see number 2 basic theory of behavioral theory of learning which is operant or instrumental conditioning which is discovered by B.F. Skinner. operant ወይም instrumental conditioning ማለት it is a process of learning in which the probability of a behavior is strengthened when or decreased based on the kind of consequence that occur after the behavior. የሆነ ለማጠንከር ወይም የተፈለገ ባህሪ አለ። ያ ባህሪ ጥሩነቱ ወይ መጥፎነቱ የሚወሰነው ስትሬንግዘን ለማድረግ የተፈለገበት ሂደት የሚያመጣው ኮንሲኩዌንስ ነው የሚል ሀሳብ ነው ማለት ነው። እዚህ ጋር ፕሪንሲፕሎች አሉ። በኦፐራንት ኮንዲሽኒንግ ላይ ሁለት ፕሪንሲፕሎች አሉ። ነምበር 1 is reinforcement. Reinforcement is a consequence or stimulus which usually increase the probability of behavior. reinforcement ማለት ማበረታቻ ሲሆን አንድ ለማጠንከር የተፈለገውን የቢሄቨርን ፕሮባቢሊቲ የሚያጠነክርልን ፕሮሰስ ወይም ኢንክሪዝ የሚያደርግልን ስቲሙለስ ሬንፎርስመንት ይባላል ማለት ነው። So this reinforcement is divided into two, positive and negative ተብሎ ለሁለት ይከፈላል። Positive reinforcement refers to a pleasant stimulus that increase the likelihood of behavior. ይሄ ፖዚቲቭ ሪንፎርስመንት ማለት ጥሩ ነገርን አንድ ጥሩ ባህሪ እንዲያድግልን የፈለግነውን ነገር ለማሳደግ ጥሩ ነገርም ለዛ አካል መስጠት ማለት ነው። this is positive reinforcement በመባል ይታወቃል። and this positive reinforcement will be classified into primary positive reinforcement and secondary positive reinforcement or reinforcer. Primary positive reinforcer refers to a stimulus which is vital for biological survival.
አንድ ሰው ሰርቫይቭ ለማድረግ የሚያስፈልጉ ስቲሙለሶች ሲሆኑ ሁለተኛው ደግሞ ለሰርቫይቫል እስከዚህም ግዴታ አይደሉም፣ ግን ለግዠሪ የሆኑ ሬንፎርሰሮች ናቸው ማለት ነው። ዲዩ ቱ ዚስ ዜር አር ቱ ካቴጎሪ ኦፍ ፖዚቲቭ ሬንፎርሰር አሉ ማለት ነው። ኔክስት ዋን ኢዝ ኔጌቲቭ ሬንፎርስመንት። ኔጌቲቭ ሬንፎርስመንት ኢዝ አ ፔይንፉል ኦር አግሬሲቭ ስቲሙለስ ዊች ኢንክሪዝ ቢሄቪየር ዌን ኢት ኢዝ አቮይድድ። ለምሳሌ ሰው መጥፎ ነገር ካጠፋ ሪስፖንስ ኦር ቢሄቪየር ኢዝ ስትሬንግዘንድ ባይ ስቶፒንግ ሪሙቪንግ ኦር አቮይዲንግ ኔጌቲቭ ኦር አግሬሲቭ ስቲሙለስ። እዚህ ጋር ምንድን ነው ማለት ነው? ቢሄቨሩን ለማጠንከር ወይም ሪስፖንሱን ለማጠንከር አቮይድ ማድረግ ነው። ኔጌቲቭ የሆኑ ስቲሙለሶችን አቮይድ በማድረግ ያን ቢሄቨር ጥሩ ነገርን የምናጎለብትበት ሂደት ኔጌቲቭ ሬንፎርስመንት ይባላል ማለት ነው። ነምበር 2 ኢዝ ፐኒሽመንት ኦር ፐኒሸር። ፐኒሽመንት ማለት ኢት ኢዝ አ ፕሮሰስ ባይ ዊች ስቲሙለስ ኦር ኢቨንት ዊከን ኦር ሪዲዩስ ዘ ፕሮባቢሊቲ ኦፍ ዘ ሪስፖንስ ዛት ኢት ፎሎው። ፐኒሽመንት ማለት ደግሞ መጥፎ ባህሪውን እንዲያቆም ፔኒሽ ማድረግ ነው። ያኛው ሬንፎርስመንት ማለት ደግሞ ጥሩ ባህሪውን እንዲቀጥል ማድረግ ወይም ማበረታታት ማለት ነው። ፐኒሽመንት ደግሞ ኦፖዚት ነው። መጥፎ ባህሪን ኦር ኔጌቲቭ የሆነ ቢሄቨርን የመከሰቱን ፕሮባቢሊቲ ዲክሪዝ ለማድረግ የምናደርግበት ሂደት ፐኒሽመንት ይባላል ማለት ነው። ኢት ኢዝ አ ፕሬዘንቴሽን ኦፍ አግሬሲቭ ስቲሙለስ ኦር ሪሙቫል ኦፍ ፕሊዚያንት ዋን ኢን ኦርደር ቱ ዲክሪዝ the probability of that an operant behavior will occur again. So types of punisher which is positive and negative ተብሎ ይከፈላል። ፖዚቲቭ ማለት ዳይሬክትሊ አምፕሊዚያንት የሆነ ስቲሙለስን ባድ ቢሄቨርን ሰው እንዲያቆም አምፕሊዚያንት የሆነን ስቲሙለስ ሰው ላይ አፕላይ ማድረግ ማለት ነው ፖዚቲቭ ፐኒሽመንት። ሁለተኛው ደግሞ ኔጌቲቭ ፐኒሽመንት ነው። ኔጌቲቭ ፐኒሽመንት ማለት ደግሞ ዊዝድራውል ወይም ሪሙቫል ፐኒሽመንት በመባል የሚታወቅ ሲሆን ጥሩ ነገርን ሰው መጥፎ ባህሪውን እንዲያቆም ለሱ የሚደረግለትን ጥሩ ነገር በማንሳት ወይም ባለማድረግ መጥፎ ባህሪውን እንዲያቆም ማድረግ ኔጌቲቭ ፐኒሽመንት ይባላል ማለት ነው። ሶ ኢት ኢዝ ፕራይመሪ ኤንድ ሰከንደሪ ተብሎ ለሁለት ይከፈላል። እነሱን ለራሳችሁ ማየት ትችላላችሁ። በቀጣይ ቪዲዮአችን ደግሞ ፋክተርን ፐኒሽመንት የምናይ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ቪዲዮዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።